በባሪያዎች በሐዋርያት ቃልህን ጽፈህ የዘላለምን ድህነት የማይለወጠውን ወንጌል በእጃቸው አስይዘህ ከፀሐይ መውጫ እስከ መጥለቂያው ድረስ ባትልቅ የት እንሰማ ነበር? የት እንሰማ ነበር? ስለአንተ የት እናቅህ ነበር? ማን ይነግረን ነበር? ግን ባሪያዎችህን ላካቸው። ይህንን እንደሚመጣ ከዛሬ ስንት ሺህ ዓመት በፊት አንተ ከመወለድ በፊት በአንተው መንፈስ ትንቢት ያናገርካቸው ባሪያዎች ነቢያት ይህንን ሳያዩ ትንቢትን ተናገሩ። እናንተ የምታዩትን አይኖች ሊያዩ የተመኙ ብዙዎች ነበሩ ብለህ እንዳልክ እነሱ አንቀላፉ፣ ወደ አንተ መጡ። ሁላቸው ወደ አባቶች ተከማቹ። ኢሳያስ ተከማቸ፣ ሕዝቅኤል ተከማቸ፣ ሚካያስ ተከማቸ፣ ኤርሚያስ ተከማቸ፣ ዳንኤል ተከማቸ፣ ሙሴ ተከማቸ። ሁሉ ወደ አንተ መጡ። ግን በባሪያዎችህ አፍ የተናገርከው ቃል ለካ እውነት ነበር። ጌታ ኢየሱስ ስናነበው ቃልህን እውነት ነው። ይኸው በእና ተናገር ብለህ ስትለን እግዚአብሔር ለእያንዳንዳችን ለአገልግሎት ድምፅ ጥሪ ስታመጣ ራስን ታምነህ በመንፈስህ እግዚአብሔር ልባቸውን እንደምትነካ ታምነህ እኔንም ወንድሞቼና እህቶቼን ያንተን በጎነት እንድንመሰክር ቃልህን በአንደበታችን ላይ አድርገህ ለእናቶቻችን፣ ለታላላቆች፣ ለታናናሾች፣ ለወንድሞቻችን፣ ለእህቶቻችን ሁሉ ስንመሰክር እግዚአብሔር ሆይ ልባቸው የሰዎች ልብ እንዲነካ አድርገህ ለኢየሱስ ክርስቶስ ፍቅር እንዲንበረከኩ አድርገህ ወደ መንግሥትህ እየጠራሃለህ። ክብር ለታላቁ ለስሜ ይሆን። እዚህ ያለ ትውልድ ባይገባው እኔ ይገባኛል። ጌታ ኢየሱስ ሆይ ምን እየሰራህ እንዳለ ይገባኛል። በጣም ይገባኛል። የሚገባኝ አንተ ስለምትናገረኝ፣ የሚገባኝ አንተ ስለምታሳየኝ፣ ዕለት ዕለት ስለምታሳየኝ፣ ዕለት ዕለት ስለምትናገረኝ፣ ገና የሚበዙትን እግዚአብሔር ታጨድ የደረሰ ሩጥ ኤርምያስ ሩጥ ብለህ ያልከኝ፣ ሩጥ ብለህ ያልከኝ፣ ሩጥ ብለህ ያልከኝ ያንን ህዝብ እግዚአብሔር ሆይ ወደ መንግስት ትጠራዋለህ። ራስን ታምነህ ሩጥ ብለህ ስትል ጸጋህን ሰጥተህ እግዚአብሔር ሆይ ለትውልድ ወንጌልን እንድንሰብክ ሐሰትን እንድንቃወም በእግዚአብሔር እውነት ላይ የተነሳ የሰው ሐሳብን እንድናፈርስ በክርስቶስ ኢየሱስ ሕይወትና አለመጥፋትን ወደ ብርሃን የገለጥከውን ይህንን በታናናሾች በታላላቆች ፊት እንድንሰብክ ጸጋን የሰጠህን ኢየሱስ ሩጥ አሳይተኸኝ ሩጥ ብለኸኛል። ልክደው የማልችለውን ድምፅ አሰምተኸኛል። ልክደው የማልችለውን ድምፅ አሰምተኸኛል። አልክደውም አባዬ፣ አልክደውም። ልክደው የማልችለውን ራእይ አሳይተኛል። የብዙዎች ትጥቅ እየተፈታ ነው። የብዙዎች ድንኳን እየፈረሰ ነው። የአጋንንት መንጋ እየተንጫጫ ነው። ስጋ ለባሽ ሁሉ እየታወከ ነው። መንግስትህ ጽኑ ነው። ማዳንህ ብርቱ ነው። ክንድህ ዘላለማዊ ነው። ክንድህ የማዳን ክንድህ ተዘርግቷል። ሊታጠፍ አይችልም። ስታድን የሚቃወም የለም። ቢቃወሙህም የሚቃወሙህን ታደቃቸዋለህ። በወንጌል እውነት ላይ የሚነሳውን ወንጌሉ የኔ አይደለም፣ ወንጌሉ የጴንጤዎች አይደለም፣ ወንጌሉ የኦርቶዶክስ አይደለም፣ ወንጌሉ የአይሁድ አይደለም፣ ወንጌሉ የእግዚአብሔር ነው። ለእግዚአብሔር ወንጌል ተለየው ብሎ እንዳለ ቅዱስ ጳውሎስ ይህንን ባሪያህ ለተለየለት ወንጌል ለሰበኩት ወንጌል በልጅ በክርስቶስ ኢየሱስ የተሰበከውን የምስራቹን ቃል ለዚህ ትውልድ እንናገራለን። ሐሰትን በማፍረስ እውነትን አድምቀን እንሰብካለን። አድምቀን የምንሰብክህ እውነታችን የእግዚአብሔር ልጅ ኢየሱስ ክርስቶስ ብቻና ብቻ ነህ። የምንሰብክህ እውነታችን፣ የምንሰብክህ ጽድቃችን፣ የምንሰብክህ ቅድስናችን፣ የምንሰብክህ ቤዛችን፣ የምንሰብክህ ተስፋችን፣ የምንሰብክህ ሊቀ ካህናችን፣ የምንሰብክህ አምላካችን አንተ ነህ። አንተ ነህ። አንተ እኮ አንተ ነህ። አንተ በሰጠህን ጸጋ እንሰብካለን። የሰዎች ልብ በአንተ ጸጋ ይነካል። ያልዳኑ ወደ መዳን እንዲመጡ፣ የዳኑትም በመንግስት እንዲጸኑ ይህንን ታደርጋለህ። እያደረክም አለህ። ክብርና ምስጋና ለታላቁ ለስም ይሆን፣ ለታላቁ ለስም ይሆን፣ ለታላቁ ለስም ይሆን። ድምፃችንን ስላከበድከው ስም ለዘላለም ይባረክ። በመንፈስ ቅዱስ ኃይል
ስላከበድከው እጅግ አድርገን እናመሰግናለን። እኛ ተራ ሰዎች አይደለንም። መንፈስ ያለብን ሰዎች ነን። መንፈስ ቅዱስ ያለብን ሰዎች ነን። ጌታዬ ሆይ በሌሊት እየመጣህ የምታወራኝ፣ የምታሳየኝ፣ የምትናገረኝ ለእህቶቼ ለወንድሞቼ በዚህ ላሉ የምትናገራቸው የምታወራን የእግዚአብሔር ልጅ ኢየሱስ በመንፈስህ የምታናግረን ነገ ሊመጣ ያለውን ስለምትገልጥልን እናመሰግናለን። እናቶቻችንን፣ ወንድሞቻችንን፣ አባቶቻችንን፣ እህቶቻችንን ምርኮ አሳልፈ እየሰጠህን ስላለ እናመሰግንሃለን። ወንጌል በሃይማኖተኞች ፊት አሸናፊ ነው። በሚሰበችቧቸው በቆለሏቸው መጽሐፍቶች ፊት ብርቱ ነው፣ ኃይለኛ ነው። ከአፍ የወጣ ቃል ነው። በባሪያዎች በነቢያት በባሪያዎች በሐዋርያት የተናገርከው የሁላችን ጌታ በሆነው በልጅ በኢየሱስ ክርስቶስ የተናገርከው ሕያውና ለዘላለም የሚኖር በሁለት ወገን የተሳለ ስለታም ሰይፍ ነው። ይሰራል ቃልህ፣ ይሰራል ቅዱስ ቃልህ። እኔን ሲለውጠኝ አይቻለሁ። እህቶቼን ሲለውጣቸው አይቻለሁ። ወንድሞቼን ሲለውጥ አይቻለሁ። እኔን ሲለውጠኝ አይቻለሁ። ትውልድን ሲለውጥ አይቻለሁ። ኤርምያስ ወንጌል እየሰበክ እያለ እያለቀስክ ስትሰብክ ልቤ ተነካ ብሎ ያሉት ጌታ ኢየሱስ ከኔ አይደለም፣ የወንድሞቼም የእህቶቼም ከኛ አይደለም። እውነት እኮ ነው አባዬ፣ እውነት እኮ ነው። አንተ እኮ በሕይወታችን ስትሰራ እናውቃለን። ጌታ ኢየሱስ እውነት እኮ ነህ፣ ጌታዬ እውነት እኮ ነህ፣ አለህ፣ ትሰራለህ። ቃልህ ሕያው ነው። ይህንን እረኛ ለውጦ ሰው አድርጎታል። ቃልህ ሕያው ነው። እዚህ ያሉ እህቶቼን ወንድሞቼን ለውጦ አድኗቸዋል። ቃልህ ሕያው ነው። ዛሬም ለሚሰሙት ሁሉ በቅንነት ለሚሰሙት የሚያድን ዘላለማዊ ቃል ነው። ክብር ለታላቁ ለስም ይሁን። ክብር ለገናናው ለስም ይሁን። ስለዚህ ይህን ወንጌል እንሰብካለን። ገና ታበዛናለህ። በዘመን ፍጻሜ ይደረግ ዘንድ ያለው ሐሳብህ በሰማይና በምድር ያለውን ሁሉ በልጅ መጠቅለል ነውና እኛ ትውልድ ወደ ልጅ ፍቅረ መንግስት እንዲገቡ ወንጌልን እየሰበክናለን። አንተም አልተውከንም፣ አትተወንም። የኔ ጌታ አትተወንም። እንዴት ደግነህ የጴንጤዎች አምላክ፣ የእስራኤል አምላክ። ለካ የምታወራነህ እንደዚህ፣ ለካ የምትናገርነህ እንደዚህ። ሁሉ ቀን ታስገርመናለህ፣ ሁሉ ቀን ታስደንቀናለህ። ሁሉ ቀን አውሬ የሆነው ጠባያችንን ቀይረህ ከአመድ ከትቢያ ከአፈር አንስተህ በቅዱስ ደም ቀድሰህ በመንፈስ አንጽተህን የዘላለምን ርስት ተካፋይ እንድንሆን ስማችንን በሕይወት መጽሐፍ ጽፈህ ሕይወትና ለመጥፋትን ወደ ብርሃን አውጥተህ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ ተብሎ እንደተጻፈ አንተን በማመናችን ላንጠፋ የደመቅከው የዘላለም ብርሃናችን በራሃልን። ስለዚህ ገና እንበዛለን፣ ገና እንኖርሳለን። ሃሌሉያ! ገና እንኖርሳለን፣ ገና እንኖርሳለን። አንተ ስላለህ ገና እንኖርሳለን። እናቶቻችን አባቶቻችን እንኖርሳለን። በሐሰት ትምህርት ተቋጥረው በአጋንንት ኃይል ተይዘው በአጋንንት ሰንሰለት ተይዘው ፍጻሜያቸው የተበላሸ አይሆንም። እንጮዋለን። በመንፈስ ምሪት በቀርሜሎስ ተራራ ላይ ካደረገ በኋላ ወደ አንተ በተራራው ጫፍ ላይ ሆኖ ሲጸልይ 7 ጊዜ ብቅ ጥልቅ እያለ ብላቴናው ልኮት ከባህሩ ላይ ጭብጥ የምታክል ደመና ሲነሳ አሳይተው ያቺ ደመና በስታ በእስራኤል ላይ ዶፍ ዝናብ እስኪሆን ድረስ ያደረግ ካንተ ዘንድ የታየ ካንተ ዘንድ የተነገረ ጥቂትም እንኳን ቢሆን እንደሚበዛ አውቃለሁ፣ እንደሚበዛ እናውቃለን፣ እንደሚበዛ እናምናለን። ጌታ ኢየሱስ እንደዛ እኮ አይደለም። ከዛ የበለጠ የህዝብ ጎርፍ ስትጠራ አሳይተኛል። እግዚአብሔር ሆይ ላይኔ ላየው የማልችለውን የስንዴ አዝመራ አሳይተህ ሩጥ ብለኛል ደጋግመህ። ጌታዬ ይሁን አባቴ፣ ይሁን ጌታዬ፣
ይሁን ጌታዬ። ትውልድ በቤቱ ሆኖ የሚሰማ ብዙዎች በሃይማኖት ስርዓት የተያዙ ወንጌልን እንዲቃወሙ አድርገው ያደራጇቸው የወጣቱን ትውልድ ልብ እንድትይዝ በጌታ በኢየሱስ ክርስቶስ ስም ጸልያለሁ። በጌታ በኢየሱስ ክርስቶስ ስም ጸልያለሁ። እግዚአብሔር የዘላለም አምላክ እንደኔ እህቶቼና ወንድሞቼ በጌታ በስሜ ያመኑ የኃጢአታቸውን ይቅርታ አግኝተው በየሄዱበት ቦታ ላይ የሚመሰክሩትን ቃል በሚሰሙ ሰዎች ጆሮ ላይ ብቻ አይደለም ምንልህ፣ በሚሰሙ ሰዎች ልብ ውስጥ ገብቶ ስራን እንዲሰራ ለአንተ ጌትነት እንዲንበረከኩ ለአንተ ፍቅር እንዲሸነፉ የወጣቶችን ልብ እንድትይዝ ጌታ ኢየሱስ የታላላቆችን ልብ እንድትይዝ፣ የታናናሾችን ልብ እንድትይዝ፣ የእናቶችን ልብ እንድትይዝ በሃይማኖት ዕውርነት ታውረው እግዚአብሔር ሆይ አንተን ሳያውቁ ዘላለማቸው በሞት እንዳይዘጋ ዘላለማቸው በሞት እንዳይዘጋ ይህንን ምድር ለቀው ሲመጡ በዚህ ምድር ላይ ሳሉ ያጠፉትን ጥፋት ተመልሰን እናስተካክል ብለው ወደማይችሉት ዓለም ውስጥ አንዴ ከመጡ በኋላ እግዚአብሔር ሆይ ለዘላለም ጸጸት እንጂ ለዘላለም ፍርድ እንጂ ያጠፉትን ጥፋት ተመልሰው እናስተካክል ብለው ቢሉ እድል ሊያገኙበት ወደማይችሉት ዓለም በሞት ሳትጠራቸው የምንነግራቸውን ቃልህን ሰምተው ልባቸው ለፍቅር የተሸነፈ ይሆን ዘንድ በጌታ በኢየሱስ ክርስቶስ ስም እንለምንሃለን። እዚህ ያለን ወንዶችና ሴቶች ልጆች የጠነከረ ልባቸው በፍቅርህ እውነት ይሸነፍ፣ በቃልህ እውነት ይሸነፍ፣ በቃልህ እውነት ይሸነፍ። በምሕረትህ እግዚአብሔር በጌታ በኢየሱስ ክርስቶስ ስም ሕይወታቸውን ጎብኘው፣ ራስን ግለጥላቸው። ጌታ ኢየሱስ ይወዱሃል፣ ብዙዎች ይወዱሃል፣ አንተን ይፈልጋሉ፣ ግን አንተን እንዳያውቁ የጋረዳቸው መጋረጃ አለ። ከላያቸው ላይ በኢየሱስ ክርስቶስ የስም ስልጣን የተቀደደ እንዲሆን እጸልያለሁ። እንቅፋት የተነሳ እንዲሆን እጸልያለሁ። ቅዱስ ቃልህን እንዳያነቡ፣ ቅዱስ ቃልህን መጽሐፍ ቅዱስን አንስተው እንዳያነቡ የዘመናቻቸውን ወራቶችና ቀናቶች ሳምንታትና ዓመታትን ሁሉ ኦክፓድ አድርገው የያዙባቸው ዘግተው የያዙባቸው መጽሐፍ ቅዱስን ከመጽሐፍቶች መካከል አንስተው እንዳያነቡት ቃልን የተገዳደሩ የሰው አእምሮ የጨመቃቸው ሐሳቦች የተጻፉባቸው በቀይና በጥቁር እስክሪብቶ የተጻፉ ለብዙ ዘመናት ተከብረው የነበሩ መጽሐፍቶችን በዚህ እረኛው በራሴ በኩል በሌሎችም ወንድሞቼ እህቶቼ በኩል ልታዋርዳቸው ጀምረሃል። ስራው ያንተ ነው። ከመጽሐፍ ቅዱስ ውጪ ሌሎች መጽሐፍት ለዘላለም ሕይወት እንደማይጠቅሟቸው እንዲያውቁ አይኖቻቸው እንድትከፍትላቸው በስምህ ጸልያለሁ። በጌታ በኢየሱስ ስም አይኖቻቸው እንድትከፍትላቸው ጸልያለሁ። ለማዳን እጅን ስትዘረጋ የሚከለክልህ የለምና። ሰው ደግሞ መዳንን የሚያውቀው የመዳንን ወንጌል ሲሰማ ነው። የመዳንህን ወንጌል እንዳይሰሙ የህይወት ዘመናቸው እነዚህ መጽሐፍቶች እያነበቡ ህይወት ሳይሰጧቸው ተስፋ ሳይሰጧቸው ብዙዎች ወደ መቃብር ገቡ። ብዙዎች ፍጻሜያቸው ተበላሸ። እግዚአብሔር ሆይ በትውልድ ፊት የተቀመጠ ስርጓጉጥ የሆነ እንቅፋት የሆነ ጠማማ የሆነ ነገር ጠማማው የቀና መሆን አለበት ብሎ እንዳለ ባሪያህ ከምድረ በዳ ሲወጣ ከፍታ ሁሉ ዝቅ እንዲል ዝቅታ ሁሉ ከፍ እንዲል የእግዚአብሔር ማዳን ለሰዎች ሁሉ ይገለጣል ብሎ እንደተነበየ እግዚአብሔር አሁንም ማዳንህ የተጻፈበትን ቅዱሱ ቃልህን መጽሐፍ ቅዱስን እንዳያነቡ መጽሐፍ ቅዱስን እንዳያነሱ በሌሎች መጽሐፍቶች የታጠሩ እጆቻቸው ላይ የያዟቸው መጽሐፍቶች እንደማይረቧቸውና እንደማይጠቅሟቸው አውቀው ሕይወት ሊሰጠው ወደሚችለው ወደ ቅዱስ ቃልህ ፊታቸው እንዲያዞሩ በስምህ ጸልያለሁ። ለዘላለም ስም ይቀደስ። ስለዚህም ወንጌል በመስበክ ገና ትውልድን ታበዛለህና እናመሰግናለን። ክብር ላንተ ይሁን። በስራ ላይ ስላለህ እናመሰግናለን። ለዘላለም ስም ይባረክ። ለዘላለም ስም ይባረክ። ቴንክ ዩ ሎርድ። ለዘላለም ስሙ ይቀደስ። ወገኖች በጣም እጅግ ደስ ብሎኛል። በጌታ ሁሌ ደስ ይለናል። ለእግዚአብሔር ክብር ይሆንለት። ጌታን እጅግ አድርገን እናመሰግናለን። ቴንክ ዩ። እንኳን ደህና መጣችሁ። ሁላችሁንም ሰላም ብያለሁኝ።
የወንጌል እውነት ይቀጥላል። ተገዳዳሪው በጣም እልፍ ነው፣ አሸናፊው ግን እግዚአብሔር ነው። የሚገዳደር ቢኖርም የሚታገል ቢኖርም በእግዚአብሔር የጀመሩ ማንም የሚያስቆማቸው የለም። ስራው እግዚአብሔር ነው። እኔን በልበ ሙሉነት እንድናገር ከሚያደርገኝ ነገር አንዱ ፐርሰናል፣ እኔም በተመለከተ በግሌ የእግዚአብሔርን ስራ ነው የምሰራው። እንደ ወንጌል አማኝ ደግሞ እንደ ቤተክርስቲያን እንደ ወንጌላውያን አማኝ አንተና አንቺ እኔ የምንሰራው የእግዚአብሔርን ስራ ነው። ልብ በሉ ወንድሞች እናቶች፣ የምንሰራው የእግዚአብሔርን ስራ ነው። ጣቶች ጽድቅ ያለበትን እውነት ያለበትን ምሕረት ያለበትን መልካም ነገር ያለበትን ብንጽፍ ብንናገር ብንመካከር ብንወያይ እኛ የእግዚአብሔር መንግስት አገልጋዮች ነን። እኔ በዚህ በጣም አልጸጸትበትም። እንደውም እንደሚገባኝ አላገለገልኩም ብዬ እንጂ የሚጸጸተው እንዴ ወገኖቼ፣ እንዴት ሰው ነጋ ጠባ ምናምን ምልክ ምንም በምድር ነገር ስታስበው ምንም ነገር ለማታገኝበት እንዴት ዝም ብሎ ይተጋል? የሚያተጋ ጌታ ስላለ ማለት ነው። ስለዚህ ደረቴ ነፍቼ አፌን ሞልቼ የምናገረው እንደ ግል ለራሴ ማለት ነው፣ እንደ ወንጌል አማኝ ህዝቤን ጴንጤውን ማህበረሰብ ይዤ እኛ የእግዚአብሔር መንግስት አገልጋዮች ነን። እቴ መድኃኔዓለም ምስክሬ ነው። እጅሽን አምጪ ብዬ እያልኩ እንደዚህ እንደመጣ እንዳትጠብቁ ማላችን እንደዚህ ማገር እውነቴ ነው ብዬ የምላችሁ የንጉሥ ካህናት ቅዱስ ህዝብ ለርስቱ የተለየን ወገን ነን። ምን ልናደርግ? የእሱን በጎነት ልንነግር። በቃ እስራኤልን ከግብፅ ምድር አውጥቶ በዘጸአት መጽሐፍ ምዕራፍ 19 ላይ በተለይ ቁጥር 4-5 ላይ ይህንን ቃል ቅዱስ ጴጥሮስ ጠቅሶ የተናገረው በአንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 2 ቁጥር 9 ላይ ያለው ማለት ነው። እናንተ ግን ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁ ብሎ የሚለው እሱ ጋር ያለውን ቃል የንጉሥ ካህናት ቅዱስ ለእርስቱ የተለየ ወገን ናችሁ ብሎ የሚለው እናንተ ቀድሞ ወገን አልነበራችሁም፣ አሁን ግን ወገን ናችሁ ይላል። ቀድሞ ብሎ የሚለው መቼ ነው? እስራኤልን ከግብፅ ምድር ባወጣበት ጊዜ የእግዚአብሔር ወገን ተብሎ አይጠራም ነበር። አሕዛብ የእግዚአብሔር ሕዝብ ነው፣ ግን በኪዳን አይደለም። ሕዝብ በፍጥረቱ ነው ሕዝብ ብሎ ተብሎ ይጠራ የነበረው። በወገን ግን ደረጃ የእግዚአብሔር ወገን ተብሎ የሚባለው እስራኤል ብቻ ነበር። ለምን ወገን አስባለው? ኪዳንን ከነሱ ጋር ስለገባ ማለት ነው። ልብ በሉ፣ ኪዳንን ከነሱ ጋር ስለገባ። ለዚህ ነው በትንቢተ አሞጽ መጽሐፍ ምዕራፍ 3 ላይ እግዚአብሔር ቃል ሲናገር እናንተን ከምድር ህዝብ ለብቻችሁ አውቂያችኋለሁ ይላል። በምን መንገድ ነው ያወቃቸው? እንደ እግዚአብሔር ታዲያ እኛን ድሮ ማያቀንም ነበረ ብለህ ብትል ኖ ያውቃል እንጂ ያውቃል። በኪዳን ደረጃ ነው እሱ ያንን ያለው ማለት ነው። ቴንኪዩ መንፈስ ቅዱስ ለዘላለም ስም ይባረክ። አባዬ የኔ ጌታ ለዘላለም ስም ይባረክ። ምን ይላል? ምን ይላቸዋል እዚህ ጋር ምዕራፍ 3 ትንቢተ አሞጽ ከምድር ወገን ሁሉ እናንተን ብቻ መረጥሁ ይላል። በቃ ያኔ በምርጫ ደረጃ ብለህ ብትል ምንም እኔ አረብ ነኝ፣ እኔ ኩሽ ነኝ፣ እኔ ከነገደ ሴም ነኝ እንኳን ብለህ ብትል ሴምን በሙሉ አልመረጠውም እግዚአብሔር። አንድን አባት ብቻ ነው ጠርቶ ያበዛው፣ አብርሃም የሚባለውን አባት ከውር ከለዳውያን ምድር ጣዖት ከሚያመልኩ ቤተሰብ መካከል ለብቻ ጠራው። እኔ ወደማሳይ ምድር ና አለው። ለምን? አበዛሃለሁ፣ ለብዙ ኔሽን ለብዙ አሕዛብ አባት አድርጋለሁ አለው እና አንድ ብቻውን ሳለ ጠራው ይላል ኢሳይያስ መጽሐፍ ምዕራፍ 51 ላይ ማለት ነው። ጠራሁት አበዛሁትም ይላል። ጠርቶ አበዛው። ኦኬ፣ ካበዛው በኋላ በስጋ የአብርሃም ልጆች ከሆኑት ጋር እንኳን በሙሉ ኪዳን አልገባም። ከኬጡራ 6 ልጆች ጋር አልገባም። ከኢሽማኤልም ጋር አልገባም። ይስሐቅን አመጣ። ይስሐቅ ያዕቆብንና ኤሳውን ወለደ። ኤሳውን እንኳን አልመረጠም። አቤት የጌታ ምርጫ!
ማናው ፌር አይደለማ ኤርሚያስ፣ ፌር ያልሆነ ወንጌልማ አትስበከም ብላትበል። ኖ ፌር ነው እንጂ እግዚአብሔር ነው። ኤሳውን ወደድኩ ማነው ያዕቆብን ወደድኩ ኤሳውን ጠላው ብሎ ሲል እሱ እኔ ለምን ትጠላዋለህ ብዬ ልበላው እንዴ? እልቅ የተወደደውን ሰውዬ ለምን ወደድከው ብዬ ብል ይሻላል። የሚያዋጣው እሱ ነው። ያዕቆብ ለምን ይወደዳል እንጂ ኤሳው ቢጠላ ይገርማል እንዴ? ያዕቆብ እኮ ራሱ ከኤሳው የበለጠ እኮ በዘመንኛው አማርኛ ተንከሲስ ብለህ ልትለው የምትችል እኮ ሰው እኮ ነው የተወደደው። እንዴት ወደደው? ለምን ወደድከኝ አልልም፣ እርግጥ ወደኸኛል። ቆይ ተንከሲስ የሆነ ኤርሚያስ እንዴት ይወደዳል? በዘመንኛው በወጣቱ በትውልዱ በዚህኛው ዘመን ከይሲ እንደማለት እኮ ነው። ያዕቆብን ወደድኩ ኤሳውን ጠላሁ ብሎ ቢል ኦኬ፣ የጠላውን ሰውዬ ኤሳውን ጠላሁ ብሎ ቢል ለምን ጠላሁ ብያለሁ? ከፍጥረታችን የቁጣ ልጆች የነበርን ምን ይገርማል? ኤርሚያስን ጠላው፣ ኤፍሬምን ጠላው፣ ዶክተር ምረትን ጠላው ብሎ ቢል ምን እናመጣለን? ለመወደድ ምን የሚሆን ነገር አለንና? ኢዮብን ጠልቼዋለሁ ብሎ ጉንጩን አይነፋም። ቤካን ጠላው ብሎ ቢል ምን እናመጣለን? ብንንፈራገጥ ያው ፌንጣ ብትቆጣ እግሯን ጥላ መጣች ብሎ የሚለው የኢትዮጵያውያን ተረት ነው። ለመወደድ ደግሞ ምንም ነገር እኮ የለን እና አንድ ቤተሰብ ውስጥ ገብቶ 2 ልጆችን በማህፀን እንዲጸንሱ አድርጎ ያዕቆብን ወደድኩ ኤሳውን ጠላሁ ይላል። እንደውም ከተጠላው ሰው ይልቅ ተወደድኩ ብሎ የተባለው ሰው ተንኮለኛ አይደለም እንዴ? አንተ ያንን ያዕቆብ ያንን አባስ አንተ እኮ ራስህ ተንኮለኛው አንቺው ራስሽ፣ እኔው ራሴ ተንኮለኛው ኤርሚያስ፣ ተንኮለኛው ኤፍሬም፣ ተንኮለኛው ኢዮብ፣ ተንኮለኞች ነበርን። ቆይ ጴንጤ ያደላችሁ እናንተ አታምኑ። ቆይ አታምኑም። ወደ ጠቅስ ካላሳየው እንደ ኦርቶዶክስ ይማረን ነው ይሳለን ተወደ ሲባል ዝም ብሎ እንደሚባለው አታምኑ። ስለዚህ እናንተን በጥቅስ ነው ማሳመን ያለብኝ። ኦኬ አታምኑም አይደል? ኦኬ እሺ። በቀድሞ ትርጉም ቀደም ሲል ይላል። ልቀይረው ትራንስሌት ላድርገውና በ54 ትርጉም በንጉሱ በቀዳማዊ ኃይለ ሥላሴ ትርጉም በሚባለው ስላንብበው እኛ አስቀድመን ይላል። ይሄ ማለት ነው ተንኮለኛ ማለት ያዕቆብን ጨምር አብርሃምን በሙሉ በል፣ እዚህ ያለን በሙሉ በል፣ ከዚህ በፊት የነበረውን ትውልድ ከዚህም በኋላ የሚመጣውም ትውልድ አሁንም ያለው ትውልድ በሙሉ ማለት በሙሉ አንድ ለወሬ ነጋሪ ሳይቀር ማለት ነው። እኛ አስቀድመን የማናስተውል ነበርንና። የማንን የማናስተውለው? የእግዚአብሔርን የማናስተውል ማስተዋል የጎደለን ማለት ነው። ባጭሩ አዳምና ዘሩ ማስተዋል የጎደለው የማናስተውል። የማንን የማናስተውለው? የእግዚአብሔርን። ብዙ ነገር እናስተውላለን፣ የጌታን ግን አናስተውልም። ኦኬ የማንታዘዝ ለማ ለጌታ የምንስት ከየት ከጌታ ሐሳብና ፍቃድ የምንስት ለምኞትና ለልዩ ልዩ ተድላ እንደ ባሪያዎች የምንገዛ ለጌታ የምንገዛው ለምኞትና ለልዩ እኮ አልኩ። አንድ ጻድቅ ሰው ለምትል ጥራልኝ በተንኮል የማይሄድ እንደ ልቤ የተባለው ዳዊት አልከ የሰው ሚስት ያስገደለበት በጽድቅ ነው እንዴ? በተንኮል ነው። አንተ በክፋት ይህንን አድርጋልና ነው የተባለው። ወፍ እንደሚባለው ወፍ የለም፣ በሙሉ ሾቀናል አልኩ። አንድ አጠራ የብሉይ ኪዳን ነቢያት የአዲስ ኪዳን ሐዋርያት ምናምን ብለህ ብትል አንድ ጌታ ኢየሱስ እስኪመጣ ድረስ ማለት ነው። አንድ ምቀኛ ነበር፣ በክፋት የምንኖር የምንጣላ፣ ድብድብ፣ ቅጥቅጥ፣ መጣላት፣ መገዳደል፣ እርስ በርሳችን የምንጠላላ። አይኗን ላይ አልፈልግም ዶክተር ምረትን፣ አይኑን ላይ አልፈልግም ኤፍሬምን እያልን ማለት ነው። እንደዚህ እየኖርን እያለን ነገር ግን የመድኃኒታችን የእግዚአብሔር ቸርነት ሰውን መውደዱ በተገለጠ ጊዜ አቤት 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 የእግዚአብሔር ቸርነትና
ሰውን መውደዱ በተገለጠ ጊዜ ምን የምትወደው ሰው አለ? ጌታ በሙሉ እኮ ምቀኛና እርስ በርስ የሚጣላ ክፋትን የተሞላን እኮ ነን። ምኑን ትወደናለን? የሚወደድ ከክፋት የራቀ ምቀኛ ያልሆነ የማይጣላ እርስ በርስ የማይጠላላው ነው የምትወደው። እኛ ስንወድ እንደዛ ነው የምንወደው። አዎ ኃጢአተኛን የሚወድ ማን ነው? ጌታ ብቻ። ጌታ ብቻ። ተላላፊን የሚወድ ማን ነው? ጌታ ብቻ። ሰውየውን ይወደዋል፣ ኃጢአቱን ግን ይጠላዋል። እኛስ ኃጢአቱንም አንወደውም፣ ሰውየውንም አንወደውም። አይደለም እንዴ? የእኔ የእሷ ነገር እንዲ አንተ ስላላወቅህ እኔ በእውነት ነው ብዬ የምልህ ጌታ ኢየሱስ ምስክሬ ነው እኮ ስልህ ዘግቼዋለሁ የእሷን ፋይል ጉዳይ። ምን ነው አይ በቃ እንዴ ሁሉ ቀን በክፋት እየሄደችብኝ እና በቃኝ። እንዴ መውደድም ልክ አለው። በለን ማለት ነው። ሰውን መውደዱ የእግዚአብሔር ቸርነትና ሰውን መውደዱ በተገለጠ ጊዜ እንደ ምሕረቱ መጠን ለአዲስ ልደት በሚሆን በመታጠብና ለአዲስ ልደት በሚሆን መታጠብና በመንፈስ ቅዱስ በመታደስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። በቃ በአጭሩ የዳንሽው የዳኑ እኔ እናንተ ስላደረግነው በጽድቅ ስለነበረ ስራ አይደለም። ምን ስራ አለንና? በሙሉ እኮ ሙትቻዎች ነበር ማለት የሞትን ነው የሚለው መጽሐፉ፣ እንደዛ የሚነግር ሙታን፣ ኤርሚያስ የሚባል ሙታን፣ ኤፍሬም የሚባል ሙታን ማለት እዚህ በሙሉ ስማችሁን ጠብሰው ሙታን ነበር በሙሉ። እንዴ ሙታን ትወዳለህ እንዴ ጌታ? አዎ የሚያስገርመው ይሄ ነው። አየህ ሙታን እንጀራ የምንበላ ልጆች የምንወልድ የምንኖር እዚህ ምድር ላይ ግን ሙታን፣ መንፈሳዊ ዓለም ሲያይ ሙታን፣ ከጌታ ጋር ያለን ግንኙነት የተቆረጠ የተበጠሰ በበደላችንና በኃጢአታችን በበደልና በኃጢአታችን ምን ነበርን? ሙታን። እኛ ስለነበር እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ይላል። የዳኑ አንድም እንዳትመካ ማለት ነው። ያው እኔ እንግዲህ ከኢዮብማ ትንሽ የተሻለ ነገር አለኝ። ጌታ እንትኔን ወዶልኝ ነው ብዬ እንዳለን ምንም አይ ኤፍሬም ከሁላችንም እኔ ከሁላችሁም እሻላለሁ ከአንተና ከኢዮብ እኔ እሻላለሁ ብሎ እንዳይል ምንም የለውም። ምንም ያው በሀገርኛው ባህል ከዝንጀሮ ቆንጆ ምን አይመርጡም እንደሚባለው ማለት ነው። አንዳችንም የጽድቅ ስራ አልነበረንም። እና ያ መንፈስም በጸጋው ጸድቀን፣ በምኑ ጸድቀን? በስራችን ጸድቀን አይልም። በጸጋው ጸድቀን፣ በጸጋው አድኖን በዘላለም ሕይወት ተስፋ ወራሾች እንድንሆን በመድኃኒታችን በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። በማን አፈሰሰው? በመድኃኒታችን በኢየሱስ ክርስቶስ። ስለዚህ ነው አየህ ኢየሱስ የምንለው ነጋ ጠባ። እንደው ስራ የላችሁም እንዴ? ሌላ ስራ የላችሁም እንዴ? ሌላ ስራ የለም እንዴ? ኤርሚያስ ሁሉ ቀን እየመጣ እንደው ብቻ ዝም ብለህ ይሄ ቲክቶክ ተመቻህ አይደል? እንደው ጴንጤ የተሰብሰባችሁ ሁሉ ቀን ኢየሱስ ትላላችሁ። ወንድም አለ የመኖሬ ሚስጥር በህይወት የመሰንበቴ እኮ አልኩ። እዚህ ምድር ላይ እንኳን ይሄ ኦክሲጅን እና ካርቦን ዳይኦክሳይድ እያስወጣሁ እያስገባው እንኳን ለመኖር የፈቀደልኝ እሱ ስለሆነ ነው የሰራኝ የህይወቴ ባለቤት። በማን አፈሰሰ ይላል? መልካሙ ጠባያችሁን አይቶ ስለ ጠባያችሁ ሲል ጸጋውን አፈሰሰው። በማርያም በኩል አፈሰሰው፣ በስራችሁ በኩል አፈሰሰው አይልም። በኢየሱስ ክርስቶስ በእኛ ላይ አትርፎ አፈሰሰው። ቃሉ የታመነ ነው። አሁን ምንድን ነው እኛ የምንለው? ቆይ ጌታን እናመሰግናለን ብለን ከማለት በቀር
በፊቱ ስትቀርቡ ምናችሁ ነው? ምንድን ነው ትዝ የሚላችሁ? አንቺ እግዚአብሔር ልጅ ተብለሽ ስትባይ ዓለም አይስቅም? አገር አይስቅም? እኔ እግዚአብሔር ልጅ ተብዬ ስጠራ ዓለም አይስቅም ወይ? አገር አይስቅም ወይ? ይስቃል። ግን ስለ ሳቁ የእግዚአብሔር ልጅነትን ይሰርዙታል? አይሰርዙትም። ይህን ልጅነት እንዴት አገኘው ኤርምያስ ተብሎ ሲባል በማመን ጌታን በመቀበልና በማመን ለተቀበሉት ሁሉ ግን በስሙ ለሚያምኑ ለእነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ ልጁን ወደዚህ ዓለም ላከ። እሱን የተቀበሉ በእሱ የሚያምኑትን ሊያጸድቅ የእግዚአብሔር በጎ ፍቃድ ሆነ። ሶፋ ላይ ቁጭ ብለህ ፈንዲሻ እየበላ የምትሰማው ወንጌል በቤትህ በህይወቴ የዘላለምን መዳን ይዞልን መጣ። አቤት አቤት ጌታዬ፣ አቤት ጌታዬ፣ አቤት ጌታዬ። ለምሳሌ የዘላለምን ህይወት ማዳንን እኔ አሁን ባለሁበት ምድር ላይ ቢያስቀምጠውና እያንዳንዳችሁ ወደዚህ ሀገር መታችሁ ውሰዱ ተብላችሁ ትባሉ ለመምጣት ደግሞ ወይ መርከብ መያዝ አለብህ ወይ አውሮፕላን መጠቀም አለብህ። ወይ በአየር ላይ ወይ በባህር ላይ ነው። በየብስ አትመጣ። የለም፣ የምድር ጫፍ ነው እና እያንዳንዳችሁ መታችሁ ከዚህ ውሰዱ ተብሎ ይባል። ስንት ሰው ነው ይመጣ? ገንዘብ ያለው ቆርጦ መጥቶ ሊወስድ ይችላል። ከዚህ መጥቶ እንደ ትኬት ውሰዱ ተብሎ ይባል። ዘመንን ሁሉ ብትሰራ የአውሮፕላን ትኬት ልትከፍልበት የምችልበት ገንዘብ አታገኝ። ደርሶ መልስ መቁረጫ በዶላር ነው። ሲመታ ወደ ኢትዮጵያ ስንት እንደሚሆን አስብ። ይቻል ነበር? ሽንኩርትሽን እያላጥሽ ኪችን ላይ እየሰማሽ እዚህ በሚሰበከው ወንጌል እግዚአብሔር መዳናችንን በልጁ በክርስቶስ ኢየሱስ በመስቀል ላይ ሰርቶት እሱን ስናምን የእግዚአብሔር ልጆች ተብለን ልንጠራ አብ እንዲህ ያለውን ሕይወት ሰጠን። እስራኤልን የሚባል ሕዝብ ለብቻው ጠርቶት ቅድም እንዳልኳችሁ እስራኤል በምትባል አገር እኮ ነበር ዓለምን ሊባርክ እግዚአብሔር የወደደው። አይገርምም? እስራኤል የሚባለውን አገርና ሕዝብ እኔ ብቻችሁን አውቄያችኋለሁ ብሎ እንዳላቸው ማለት ነው። ያኔ በኪዳን ማለት ነው። ያው እኔ ከምድር ወገን ሁሉ እናንተን ብቻችሁን አውቄያችኋለሁ። ሌሎችን እኮ አላቅም እያለ አይደለም። በምንድን ነው ይህንን አውቄያችኋለሁ ብሎ የሚለው? በኪዳን ማለት ነው። ምን ሊያደርግ? እስራኤል የምትባለዋን አገርና ሕዝብ መባረኪያ አድርጎ ለዚህ ፕላኔት መባረኪያ አድርጎ የመጀመሪያው የምህረቱ ሰርቶ ማሳያዎች ናቸው እነሱ። የምህረቱን ባለጠግነት በህይወታቸው ላይ ያበዛ ያፈሰሰ ዛሬ እኔ እናንተ ውስጥ በመንፈሱ ያደረው ጌታ ያኔ በመካከላቸው ነበር። ዋት መካከላቸው ነበር፣ በድንኳን ውስጥ በጨርቅ ድንኳን ውስጥ ሰማያትንና ምድርን በውስጥ ያሉትን ፍጥረታት ካለመኖር ወደ መኖር የሰራ የአብርሃም አምላክ በጨርቅ ድንኳን ውስጥ መካከላቸው አደረ። ምን ያደርጋል? እስራኤል እንደሆነ ጨጓራ የሚልጥ ትውልድ ነው ብለህ ብትል አንተና እኔ እስከነሱ ምን እንሻላለን? እኔም አንተም እነሱም እኮ ነው ጨጓራ የምንልጠው። እና ምን ያደርጋል ጌታ እዛ? ፍቅር በጨርቅ ድንኳን አሳደረው።
አቤቱ የአባቶች አምላክ፣ አቤቱ የአባቶች አምላክ፣ አቤቱ የአባቶች አምላክ። ፍቅር በጨርቅ ድንኳን እንዲያድር አደረገው። ማንን? አንድ ቦርጫም ሰውዬ አይደለም። ልብ በል፣ አንድ የሆነ ቱጃር ሰውዬ አይደለም። ማንን? የሰማይ የምድር ፈጣሪ የአብርሃምን አምላክ በጨርቅ ድንኳን እንዲያድር አደረገው። ማን አስገድዶት? ማንም አላስገድደው። ማን አስገድዶት? ፍቅር። ማንን አፍቅሮ? ማንን ወዶ? ሰው የሚባል ሁለት እግር ያለው ተንኮለኛ ግን በመልኩና በአምሳሉ የፈጠረው ሰው ወዶ ጨርቅ ድንኳን ውስጥ እንዲህ ነው ተብሎ የተጻፈ ይታያል። ዘኍልቍ 9:15 ላይ ማደሪያውም ማለት ድንኳኑ ማለት ነው። በተተከለ ቀን በተሰራ ቀን ማለት ነው። ደመናው የምስክሩን ድንኳን ሸፈነ። ከማታ ጀምሮ እስከ ጠዋት ድረስ በማደሪያው ላይ እንደ እሳት ይመስል ነበር። ደመና እንደ እሳት። አዎ ደመና ነው። ቀን ስታየው ደመና ነው። ያ ደመና ሌሊት ስታየው እሳት ነው። እሳት ይመስል ነበር። እሳትም ደመናም፣ ደመናም እሳትም። አቤት ጌታዬ፣ አቤት ጌታዬ፣ አቤት ጌታዬ። ምን ያደርጋል ጨርቅ ድንኳን ውስጥ? ማደሪያ የተባለው ድንኳን ማለት ነው። የጨርቅ ድንኳን ታብርናክል ብለው የሚሉት ማለት ነው። በእነሱ እርምጃ ነበር የሚሄደው። ይታያል። እነሱ ሲሄዱ እሱ ሲሄድ እነሱ እንዲሄዱ እሱ እንዲቀድማቸው። ደመናውም ከድንኳኑ ላይ በተነሳ ጊዜ ይላል። ድንኳን ነው፣ የጨርቅ ድንኳን በተነሳ ጊዜ በዚያን ጊዜ የእስራኤል ልጆች ይጓዙ ነበር። ደመናውም በቆመበት ስፍራ በዚያን ጊዜ የእስራኤል ልጆች ይሰፍሩ ነበር። ይሄ ደመናው የእግዚአብሔር ክብር ማለት ነው። የእግዚአብሔር ግሎሪ ማለት ነው። ራሱ አምላክ ማለት ነው። የያዕቆብን ጠባይ ወዶት ነው። ምን ጠባይ ያለውና ያዕቆብ? ኦኬ ያዕቆብ የወለዳቸው ልጆቹ እነ ስምዖን ምን ጠባይ ያለውና? ሮቤል ምኑ ይወደዳል? ምን እንደው ምኑ አልኩ? ጋድ አልከኝ? ምኑ ነው የሚወደደው? የጋድ አይ ለዊን ወዶት ነው። ምኑ ይወደዳል? ለዊ እነሱን ወዶ ነው እንኳን ብለን እንዳትል ምናቸውን ማለት አዎ ልክ ነው፣ ወዷቸው ነው። ግን ምናቸውን አይቶ ነው የወደደው? ምናቸውን አይቶ ነው የወደደው? እግዚአብሔር የያዕቆብን ድንኳኖች ወዷልና ይላል። ምን የያዕቆብ ድንኳን ምንደው ለየት አድርጎ ሊያስወድደው የሚችል ነገር ምንም አልነበረም። ታዲያ በቃ ዝም ብሎ መሐሪ፣ ዝም ብሎ ይቅርባይ፣ ዝም ብሎ የሚወድ ኃጢአተኛን የሚወድ ስለዚህ ነው ወደድኩ ይለዋል። እስራኤል ሆይ ምስጉን ነህ ተብሎ ተባለ። እነሱን ከሕዝብ መካከል ለይቶ የኔ ናችሁ ብለው እነሱን ከባረከ በኋላ በእነሱ በኩል ዓለምን ሊባርክ ነበር የእግዚአብሔር አጀንዳው። እንዳልኩ እነሱና ጌታ ግን አልተግባቡ። ስለዚህ የእግዚአብሔር በጎ ፈቃዱ ወደ አሕዛብም ዞረ ማለት ነው። ኦኬ አሕዛብንስ ምናቸውን ወዶ ነው? ቀደም አሁን በሌዊና በይሳኮር በዛብሎን ብትቀልድ አሁን በአንተ ደግሞ ሊቀለድብህ ነው ተራህን ማለት ነው።
ከኩሽ ነገር ነኝ፣ ከንትን ነገር ነኝ፣ አማራ ነኝ፣ ኦሮሞ ነኝ፣ ትግሬ ነኝ፣ ወላይታ ነኝ ምናምን ብትል እሺ፣ ምንን አይቶ ነው የወደደ? እኛን ምናችን አይቶ ነው የወደደ? እናቴ ቅድም ሌዊን ምኑን አይቶ ወደደው ብለን ብለን ምንም ብለን እንዳልክ እኛንስ ምን አይቶ ወደደ? ምንም። ቴንክ ዩ ሎርድ። በዚህ አይነት መውደድ ወደደን፣ በማይለወጥ መውደድ፣ ወንድሜ በማይቀየር በማይለወጥ። አሁን ከዘላለም ሕይወት አኳያ በእስራኤልና በአንተ መካከል ልዩነት የለም። በኢየሱስ ክርስቶስ ካመኑ ይድናሉ። ካመንክ ትድናለህ፣ ካላመንክ አንተም ትጠፋለህ፣ እነሱም ይጠፋሉ ለዘላለም ማለት ነው። ከእስራኤል የመጣችሁ እስኪ ገባ ገባ በሉ፣ ከኢትዮጵያ የመጣችሁ እዛ ቁሙ ተብሎ አይባልም። እሺ፣ ስሙ በሕይወት መጽሐፍ ላይ ያለ ብቻ የዳዊት ልጅ ኢየሱስ ክርስቶስ እውነተኛ መሲህ ነው ብሎ አምኖት የተቀበለ ብቻ በስሙ የኃጢአቱን ይቅርታ ያገኛል። ስሙ በሕይወት መጽሐፍ ላይ ይጻፋል። ስለዚህ የዘላለም ሕይወት ወራሽ እሱ ሰው ነው። ማንም በክርስቶስ ኢየሱስ ቢያምን አዲስ ፍጥረት ነው የተባለው ከዚህ የተነሳ ነው። እና ጌታ በዚህ አይነት ፍቅር ወደደን። ይህንን መወደዳችንን ለዓለም እንናገራለን፣ ለእናቶቻችን እንናገራለን፣ ለአባቶቻችን፣ ለእህቶቻችን፣ ለዘመዶቻችን እንናገራለን። ያዳነን በቅዱሱ አጠራርም የጠራን የሰራን የፈጠረን ከማኅፀን ያበጀን ጌታ ነው መጥቶ ይሞተልን። ለዚህ ነው አየህ ደህንነታችን በሌሎች ፍጡራን ትከሻና እጅ ላይ የሌለው ማለት ነው። ለዚህ ነው ሳቄን የምታመጣው። አርሴማ የምትባል ሴትዮ ታድናሃለች ብለህ ስትል በጣም ታስቀኛለህ። በጣም እኮ ነው የምታስቀኘው። በጣም ነው የምስቀው። በጣም ለምን ሰው ሰውን አያድንም ብሎ የሚል እግዚአብሔርን ቃል እያነበብኩ አርሴማ ታድናለች ትለኛለህ እንዴ? ሰው ሰውን አያድንም ብሎ እያለ የእግዚአብሔር ቃል ማርያም ታድናለች ትላለህ እንዴ? ከዘላለም ጥፋት አታድንም። የጌታ እናት ማርያም አዎ እደግመዋለሁ፣ ተናድጄ አይደለም ማወራው፣ እሰልሰዋለሁ፣ ከዘላለም ጥፋት አታድንም። ለምን? ማዳን የማርያም አይደለም፣ ማዳን የበጉ ነው፣ የእግዚአብሔር ነው። ይህን ዲናይ ሊያደርግ የሚችል ማንም የለም። ስለዚህ ጌታን እጅግ አድርገን እናመሰግናለን። እግዚአብሔር ስለረዳን ስላዳንን፣ ይህንም ማዳን ለሌሎችም ሰዎች ጭምር እንድንመሰክር እግዚአብሔር በዘመናችን ጸጋን ስላበዛልን ጌታን እጅግ አድርገን እናመሰግናለን። ወደዚህ መዳን ኑ ብለን እንጠራለን ወገኖችን፣ ሰዎችን ወደዚህ መዳን እንጠራለን። በመጽሐፍ ቅዱስ ላይ የተጻፈው እውነት ሰዎች ሁሉ የዘላለምን ሕይወት የሚያገኙት በኢየሱስ ክርስቶስ በማመን ነው። ይህንን ደግሞ እውነት መጽሐፍ ቅዱስ ነው የሚመሰክርልን። መጽሐፍ ቅዱስን ግን ሰዎች እንዳያነቡ በገድላት ድርሳናት በሚባሉ በሃይማኖት ቤት፣ በእያንዳንዱ ሃይማኖት ቤት አለ። በእርግጥም በአይሁድም ሃይማኖት አለ። እንደዚሁ ገድላት ድርሳናት ተብለው እንደሚባሉ በሃይማኖት ውስጥ ያሉ ወንድሞች በተለይ እነ ወንድሜ ማሩ፣ እንደነ ወንድሜ አስቼ፣ እንደነ እህቴ ሰላም፣ እንደነ እህቴ እብራዊት ምናምን ነገር የሚያውቁት ማለት ነው። በአይሁድ ሃይማኖት ውስጥ ያሉ በጣም ብዙ የሰው ትምህርት የሆኑ ማለት ነው። ኦኬ ግማራ ታልሙድ የሚባሉ ስታነባቸው ብትል ምንም ከዘላለም ሕይወት አኳያ አንዳች ነገር ሊጠቁሙ የሚችሉ ነገር የሌለበት ማለት ነው። በእስልምና ሃይማኖት ብትመጣ ከራሳቸው ከመጽሐፋቸውም ጀምሮ ሌሎችን ሙሉ ጭምር ማለት ነው። በእያንዳንዱ ቤት ሰይጣን በቃ ያዘጋጀው ነገር አለ። ሰው በኢየሱስ ክርስቶስ አምኖ ከዘላለም ፍርድ እንዲድን የመጽሐፍ ቅዱስን እውነት እንዲቃረኑ አድርጎ በሃይማኖት ቤት የተጠቀጠቁ በጣም ብዙ መጽሐፍቶች አሉ። ዘመናቸውን ሁሉ አንብበዋል፣ ሲያነቡም ይኖራሉ። አንዳንዶቹ ግን ፍጻሜያቸውን አላሳመርላቸውም። አንዳቸውም መጽሐፍቶቻቸው ደግሞ አንዳቸውም በመጽሐፍ ቅዱስ ላይ ሰው የሚድንበትን እውነት የሚቃወም ትምህርት እንጂ የሚደግፍ ትምህርት አለም የተጻፉት። አሁን ገድላት ድርሳናትን ለምንድነው ደጋግማችሁ የምታነሱት ብሎ የሚል ኦርቶዶክሳውያኑ ሲጠይቁ ሰምታችኋል አይደለም? የወንጌል አማኙ እንኳን ራሱ ለምንድነው የምታነሱት በቃ ተዉ ብለው የሚሉ ሰዎች ሁሉ ጭምር ገጥሞኛል በእነዚህ ዓመታቶች ውስጥ ማለት ነው። አይ የለም ብራዘርዬ፣ አንተ አይደለም መመሪያ የምትሰጠኝ፣
አንተ አይደለህ መመሪያ የምትሰጠኝ፣ አንተ አይደለህ አንቺ አይደለሽ መመሪያ የምትሰጭኝ። ለምንድን ነው ታዲያ የማይተዉበት ምክንያት? የማይተዉበት ምክንያት ህዝባችንን ዘግተው የያዙ መጋረጃዎች ወይ ደግሞ ግርዶሾች ወይ ደግሞ እንቅፋቶች ስለሆኑ ማለት ነው። ለምን ነው እንቅፋት የሆኑት? ወደ ጌታ እንዳይመጡ የጌታን ምሕረት፣ ትልቁን የእግዚአብሔርን ፍቅር፣ ትልቁን የእግዚአብሔርን ምሕረት፣ ትልቁን የእግዚአብሔርን ጸጋ አይተው አምነው እንዳይድኑ፣ አንብበው ሰምተው እንዳይድኑ በእነዚህ መጽሐፍቶች ዙሪያቸውን ታጥረዋል። አንድ ኦርቶዶክሳዊ ሰው እኮ ጠዋት ሲነሳ የሚያነባው መጽሐፍ ቅዱስ አይደለም። ታውቃለህ? ይህን ወገኖች ታውቃለህ? ጠዋት ሲነሳ እኮ ጸሎት ላደርስ ብሎ ሲል የሚያደርሰው እነዚሁ እጄ ላይ ያሉ መጽሐፍቶችን ነው። የዕለቱን አድርሶ ይወጣል። ሃይማኖቱ በሚያዝለት መሰረት ማለት ነው። የዘላለም ሕይወት እንዳለ ስጠይቀው የለኝም ነው የሚልህ። ትገባለህ የመንግስተ ሰማያት? እርሱን እኔ አላቅም ይላል። ትሁት ለመምሰል በቸርነቱ ይላል። የምን በቸርነቱ? ቸርነቱንማ ገለጠው እኮ እግዚአብሔር። ጽድቁን በአሕዛብ ፊት ገለጠው፣ ቸርነቱን እኮ ገለጠል። የተገለጠውን የእግዚአብሔርን ቸርነት በልጁ በክርስቶስ ኢየሱስ በኩል የተሰጠህን የዘላለም ሕይወትን አትቀበልም እንዴ? በምን ነው የምትቀበለው? በእምነት 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 ስትቀበል ይሄ የዘላለም ሕይወት ለአንተ ይሆንልሃል። ኦኬ። እግዚአብሔር የሰጠውን የዘላለምን ሕይወት ለመቀበል በእምነት አይሆንላቸውም። መቃብርና የመቃብር አፈር ግን ለመሳም በእምነት እመት እያለ አፈር ሁሉ ጭምር ከገዳም ላይ እየያዘ እየመጣ በጥብጦ ይጠጣል፣ ይቀባል። አፈርዋን በጥብጦ የጠጣ መንግስተ ሰማያትን ይገባል፣ የእሳትን ባህር አያያትም ብሏል እያሉ ማለት ነው። የእግዚአብሔርን ቃል አምነው በጌታ በኢየሱስ ክርስቶስ አምነው መዳንን እርግጠኛ አይደሉም። በፍጡራን ግን አምነው መዳንን መግባትን ይቀበላሉ። ስለዚህ ለህዝባችን ስንናገር ያልገባችሁ ቀስ ብሎ ይገባል። ተንጫጫችሁ፣ ምንም ያመጣችሁት ነገር የለም። ምንም ልታመጡም ደግሞ አትችሉም። በተለይ የወንጌል አማኞች ነን ብላችሁ ምትሉ ማለት ነው። የሚሻለው መጽሐፍ ቅዱስን ወደ ማንበብ መምጣት ነው። አዎ ይህንን ቃል በቃል እናገራለሁ። ጌታ የኢየሱስ ክብሩን ይሰድ። ተሳክቶልኛል። እዚህ አብረንም ደግሞ የምናገለግለው ወንድሞች እንደ ህዝብ ደግሞ እንደ እህት እንደወንድም ተሳክቶልናል። ተሳክቶልናል ብለን ዝንባችንን እሺ እያልን ቁጭ አንልም። እንቀጥላለን። ኦኬ። ገና ነው። አሁን ጥምቀተ ባህር በዓል ሰው ብዙ አልመጣም ብለን ጮቤ ያንረግጠው። ኦኬ፣ ጥሩ ነው። ያልመጡበት ምክንያት ምንድን ነው? ብዙ መላምቶች አሉ። በዛ እየተነገረ ያለ ማለት ነው። ዋይ ገድላት ድርሳናትን ኤርምያስ እንዳይነካ ብለው ገንዘብ ቀጥረው ሰዎችን አደራጅተው እኔን የሚሳደቡ ሰዎች አዘጋጅተዋል። አይታችኋልም። ገናም ይገለጣሉ። እኔ ስራዬን አላቆምም ወንድም አለ። ከዚህ በኋላ ካሜራዬን እየከፈትኩ መጽሐፍቶቹን በመደዳ ነው ማሳይ። እንደዚህ አንድ ገጽ ምናምን ነገር አይደለም። ምናልባት በዛ ሰዓት ላይ ገስት ላላስገባ እችላለሁ። የተወሰነ በደንብ እንዲመቸኝ በጠባቡ አድርጌ ሳይሆን ሰፋ አድርጌ በሙሉ አውርጄ እዛ ወደ መጨረሻ አካባቢ ላይ በእግዚአብሔር ቃል ስንመዝን ማለት ነው ከዜና ስላሴ ይጀምርልሃል። አዎ አሁን መተጋተጉ ከምን ጋር ይሆናል ማለት ነው? ከስሜት ይወጣን። ደግሞ እንዲህም አለ እንዴ በዜና ስላሴ ላይ እንዴ ተጻፋለ ብለህ ትሰማለህ ማለት ነው። ምንድን ነው የተጻፈው? አሳታሚው ደብረ ሊባኖስ አንድነት ገዳም ነው የተጻፈው። ምንድን ነው የተጻፈው? በዚህ ውስጥ ምን እንማራለን?
ምን እንማራለን? ታያሉ ማለት ነው። እዛ የሚጮህ ይጮሃል። ለጮህ ነገር ደግሞ መልስ አንሰጥም። አሪፍ አይቸኩል የሚለው ነበር አይደል? የአዲስ አበባ ልጆች። አዎ በቃ ይጩ። እኔ ገጽ ምዕራፍ ግዕዝ አማርኛ ማለት የገደል አርበኛ የእንትን ጦረኛ ብለህ ብትል መብትህ ነው። ይህን ገለባ ከትክቼ በወንጌል በትር አሁን በቃ ውጤቱን እያየ ነው። ገና ይቀጥላል። ለምን እነዚህ መጽሐፍቶች እንደማይጠቅሟቸው ካላወቁ መጽሐፍ ቅዱስ ይጠቅመናል ብሎ ወደ መጽሐፍ ቅዱስ አይመጡ። አሁን ግን አውቀዋል። ብፁዕነታቸውም ተናግረዋል። በሊቃውንት ፊት ተናግረዋል። አንዳንዱ እዚህ አይነገርም። በውስጥ የሚደርሰኝ ሁሉ መረጃ ብራዘር እዚህ አይወራም። እናስ መጽሐፍቶቻችን ጥራት ይጎላቸዋል ብለዋል። ጥራት የጎደላቸው መጽሐፍቶችን ይዘው ህዝባችን እነኝን ዕለት ዕለት እያነበበ ጥራቱ ግን ከብር ከወርቅ ይልቅ የነጠረውን የእግዚአብሔርን ቃል አንብብ ብለህ ስትለው እሱ የጴንጤ ነው ይልሃል። ጥራት ያልጎደለው ከብር ከወርቅ ይልቅ የነጠረ የእግዚአብሔር ቃል አለ። ከሰባት ጊዜ የነጠረ የተፈተነ ማለት ነው። እነዚህስ ጥራት ይጎላቸዋል። ማን ያለው? ብፁዕ አቡነ ማትያስ ፓትርያርክ። ማን ያስባላቸው? እግዚአብሔር። በማን በኩል? በሌሎችም ወንድሞቼ በኩል በእረኛው በኤርምያስ እዚህ ማለት ነው። ስራው ይቀጥላል። የስራው ጠባይ ነው። ብዙ ጫጫታ ሊፈጠር ይችላል። እዚሁ ገስት ላይ ያላችሁ ሰዎች በኋላ ጌታ ከረዳ በስተቀር ተገልብጠ አንተ ፈልፈልቱ እኔ እኮ ድሮማ ቃለው የገድል አርበኛ ምናምን ብለህ ትላለህ። በዚህም አትሞክረኝም፣ በዚህም አትሞክረኝም። የገድል አርበኛ የምን መድፈኛ ብለህ ብትል ሰበብ አታበዛም። ይታያል፣ ይመረመራል፣ ይጣራል። ለህዝብ በፊት ለፊት ገልጬ ያሳያለሁ። እንደዚህ አብረን የምናነበው ደግሞ እንደዚህ ካሜራ እያደረግኩኝ እንደዚህ ነው የምናነበው። ብቻ አንተ ደብቀህ ምን አሉ እራሳቸው መጽሐፍቶቹ እንዳይነኩብን ብሎ ኤርሚ ገድል ውስጥ ተደብቋል አለ። እንኳን እኔ እናንተን እንኳን አልደበቋችሁ። መደበቂያ ምን ይሁን ብዬ ነው። ከማን ነው የምደበቀው? ሲጀምር አሁን የምደበቀው ባጣ ከኦርቶዶክስ ነው የምደበቀው። ምን ይሁን ብዬ የምደበቀው? ከተደበቅኩ የአምላኬ ቃል ውስጥ ነው የምደበቀው። ምክንያቱም ጽኑ አምባ መጠጊያ እሱ ነውና። እንዴት ነው አንድ ጴንጤ ገድል ውስጥ ይደበቀ? ገድል ውስጥ ተደብቃችሁ እናንተ ራሳችሁ አይደል የተደበቃችሁት? ጠዋት ትደግመዋለህ። ረፋፋር ላይ እኔ ጋር ገዝት ገባና ሳነሳው ይህንን አታንሳብኝ ትላለህ። እንዴ ቅድም እኮ አንብበዋል። በረከቱ ይደርብኝ ብለህ እንደዚህ አሽተህ አሪቲና ጦስኝ ምናምን ነገር ጠጅ ሳር ምናምን ነገር ውስጡ ጨምረህ እንደዚህ እንደ ኳሽተ ከገድሉ ቡራኬ ያሳትፈን በረከቱ ይደርብን በረከቷ ይደርብ ብለህ እንደዚህ አሻሽተህ ቁስልን ቀብተህ አሻሽተህ ፊትን ቀብተህ መጥተህ እዚህ እኔ ጋር ስትመጣ አይ እንግዲህ እንትን አትበሉ፣ አይሰራም። በረከቱ ይደርብኝ ብለህ እንደዚህ አሻሽተህ ፊትን የተቀባውን መጽሐፍ ተመጣና ፊት ይገለጣል ማለት ነው። እገልጠዋለሁ ስለ መድኃኒዓለም ምስክሬ ነው። ጥርስ ከምላሱ እያወጣው ነው ማሳየው። ቆንጅዬ ባላገር ዶክተር ነኝ። እነዚህን ለመመርመር እኔ ከየትኛውም ኮሌጅ መማር አይጠበቅብኝም። ግልጽ አይደለም እንዴ? መልእክቴ ግልጽ አይደለም ወይ? ከየትኛውም ዩኒቨርሲቲ ተመርቄ መውጣት የለብኝም። እነዚህ ደብተራ የጻፈው መጽሐፍ በዚህ በእግዚአብሔር ቃል አንብቤ ለመለየት እንዴ ከዛ ይመጣልን አስጠይቀው አይ እምልህ ኤርሚ በኦርቶዶክስ ማይንድ ሴት ይላል። እውነትን ማን በየትኛው ቅኝት? በኦርቶዶክስ አይን ይላል። የኦርቶዶክስ አይን የት ነው? በኦርቶዶክስ መነጽር ብታየው ይላል። የት ነው የሚሸጠው? ንገሩን። መጽሐፍቶቹ እንዳስመጣው የኦርቶዶክስ መነጽር የሚሸጥበት ካለ ንገሩንና ለምሳሌ የኦርቶዶክስ መነጽር ሳደርግ ሰባሊዮስ ብሎ የሚለውን እንጦሮንጦስ ብሎ ነው የሚያነበው መነጽሩ ወይስ ጣጡስ ብሎ ነው የሚያነበው? የኦርቶዶክስ መነጽር ባላችሁ ስትሉ ምን ማለት ነው? አሁን ምን አሉ? ገድላት ድርሳናት
እናንተ ብታነቧቸው አይገቧችሁም፣ ለእኛ ብቻ ነው የሚገቡን አሉ። እውነትህን ነው፣ እውነትሽን ነው እህቴ ትንቧለን፣ እውነትሽን ነው። ኦኬ እውነትህን ነው። አማርኛ እኛ አንብበን የማናቅ ዝም ብለን ነገር የማይገባን ገሪባ አድርገህ ስለህን አይደል? አታምታታም ስልህ ብራዘር፣ እንዲህ ብሎ ማምታታት የለም። ይነበብልሃል። አንተ ታች ታብ ኮፒሊንግ ሼር እያደረግ ታብ እያደረግ መስማት ነው። አሁን በመደዳ ነው የምቀጥለው። በመደዳ ወራቶች አይደለም አመታት የሚፈጅ ማለት ነው። በመደዳ ነው የምቀጥለው። ስትመጡ ጸልያችሁልኝ ነው፣ እናንተም ጸልዩ። ሁለተኛስ ሻይ ያለው ሻይ፣ ፈንዲሻ ያለው ፈንዲሻ ይዞ ይምጣ። ታጣጥመዋለህ ብራዘር፣ ታጣጥመዋለህ። ተረትንና እውነትን ፊት ለፊት ታየዋለህ። ትውልዱ ያያል፣ ያውቃል ማለት ነው። ዜና ስላሴ ዜና ማርያም የለም። የተጻፉ መጽሐፍቶችን ገልጬ አነባለሁ። ማን አንብብ አለህ? እኛ አንብብልን ብለናል ወይ ይላሉ አንዳንዶች ይመጡና፣ እናንተማ መቼ አንብቡልን ብላችኋል? እኛው እንደፈረደብን እናንብብ እንጂ። ለምንድነው እነዚህ መጽሐፍቶች የምንነካቸው? አሁን ይሄ መጽሐፍ እውነት ነው ብለው የተቀበሉ ሰዎች አሉ። ለዘላለም ሕይወት ይሄን መጽሐፍ እቤትህ ብታስቀምጠው ብቻ የዘላለም ሕይወት ታገኛለህ ይላል። ይሄን መጽሐፍ መጻፍ፣ ማጻፍ፣ ማስነበብ መጽሐፍቶቹ ቅዱስ መጽሐፍ ተብለው ነው የተቀመጡት በየቤታቸው ሲያስቀምጧቸው። ወንድሞች የመጽሐፋቸው ቫልዩ ምን ያክላል? መጽሐፋቸው ቫልዩ ምን ያህል ነው የሚያለው? ቅዱስ መጽሐፍ ነው ብሎ የሚለው ይሄን ቅዱስ መጽሐፍ ነው ብሎ የተቀበለ ሰው ይሄንን እያነበበ የዘላለም ሕይወትን አገኛለሁ ብሎ ዘመኑን ሁሉ ከነዚህ መጽሐፍቶች ጋር ነው የያዘው። ስለዚህ መጽሐፍቶቹን እንዳነበበ ሰው መጽሐፍቶቹ እንዳነበበ ሰው ከመጽሐፍ ቅዱስ ጋር ከዘላለም ሕይወት አኳያ ምን ያገናኘዋል ብለህ ስትል ምንም የማያገናኘው ነገር ስንት የተጻፈ አለ ማለት ነው። ስለዚህ እነዚህ መጽሐፍቶችን በየቅድመ ተከተል በየተራ ከዚህም ከዚህ ማለት ነው በየተራ በመደዳ ነው የሚሄድበት። በመደዳ እስቲ ገንዘብ ተከፍሏቸው እናስቆማለን ብለው ያሉ ሰዎች ሲያስቆሙ እናያለን። በስድብ የምታስቆመው ኤርሚያስ ካለ እስቲ ታስቆማለህ። ዓለም እስኪገረም ድረስ ለነዛ ለሚለፈልፉ ሰዎች መልስ ባለመስጠት ስራው ላይ ብቻ ትኩረት በማድረግ መቀጠል ነው። ኦኬ፣ ስራው ላይ ብቻ ትኩረት አድርጎ ማጠብጠብ። እውነት ነው። ለሀገራችን ሰላም ተብሎ ሲባል እስከ ዛሬ ድረስ ዝም ያልኳቸውን ሁሉ አሁንም ህዝባችንን ግንዛቤ ውስጥ ማስገባት ካለብኝ አስገባለሁ፣ ካልሆነስ እገልጠዋለሁ። እርስ በርሳቸው እንኳን የማይስማሙበትን
አንደኛው የሌላኛውን ብሔር እያጥላላ የጻፈበትን ነገር ከዚህ በፊት ካያችሁት የበለጠ ያለውን እገልጠዋለሁ። ልግለጠው ብዬ ካልኩ አዎ ምንድነው ዓላማው? እነዚህ እግዚአብሔርን ሐሳብ የምታውቀው ይህን ስታነብ ነው ወደ ዘላለም ሕይወት መዳን የሚያመጣ ማለት ነው። ስለዚህ የእግዚአብሔርን ቃል በግላችሁ የማታነቡ ሰዎች ማንበብ ጀምሩ። የምታነቡም ሰዎች አንብባችሁ ጥያቄ ያላችሁ ሰዎች ካላችሁ መጠየቅ ትችላላችሁ። በውስጥ መስመር ልታገኙ ትችላላችሁ። እግዚአብሔር ይባረክ። የዳናችሁም ሰዎች መዳናችሁን አጥብቃችሁ ያዙ። ከትናንትና ይልቅ ለዛሬ የወንጌሉን ስራ ለመስራት በጣም በርታ። እንግዲህ እዚህ ስንሰራ ታብና ኮፕሊንግ ሼር አድርጉ ተብሎ መለመን የለበትም። ቤቱ ቫይራል እንዲወጣ ከፈለጋችሁ በደንብ ታብና ኮፕሊንግ ሼር በማድረግ አብረን እናገልግል። ጸጋና ሰላም ይብዛላችሁ። እንቀጥላለን ማለት ነው። አንድ ማስታወቂያ ልናገርና ለእህቴ ለመሲ ልስጣት፣ ቤቱን ትምራ። እንቀጥላለን። በሰሞኑኛ ጉዳይም ላይ ማውራት ካለብን እናወራለን ማለት ነው። እኛ ወንጌል ነው አጀንዳችን። ወንጌል ስለ እግዚአብሔር ልጅ ስለ ኢየሱስ ክርስቶስ ነው። ከዘላለም ሕይወት አኳያ በክርስቶስ ኢየሱስ በማመን ሰው ከዘላለም ጥፋት እንዲድን የእግዚአብሔር በጎ ፈቃዱ ነው። ይህንን እውነት ልንሰብክ መጥተናል። ኦኬ። ማስታወቂያ የምናገረው ጌታ ቢፈቅድና ብንኖር ቅዳሜ ወንድምነት ዳንዬ ጋር አንድ ሊንክ አለ፣ ፓስተር ታሬ የላከው። እዛ ሊንክ ውስጥ ገብታችሁ በተለይ ጌታን ተቀበላችሁ መሰረታዊ ክርስትና ትምህርት ያልተማራችሁ ሰዎች ፓስተር ታሬ ማስተማር ይጀምራል። እዚህ ዋትሳፕ ግሩፕ ውስጥ ገብታችሁ እንደዚህ ላሳያችሁ። ቆይ አንዴ። ኦኬ፣ እዚህ ዋትሳፕ ግሩፕ ውስጥ ግቡና እዚህ ሪኩዌስት ጆይን እኔም ራሱ በዚህኛው ላድርገው ከተቀበሉኝ ማለት ነው። እዚህ አሉ 12 የሳምንት የመጽሐፍ ቅዱስ መሰረታዊ ትምህርት አለ። እዚህ ክፍል ላይ ግቡና ወንድምነት ጋ ነው ዳንዬ ጋ ነው ወይ ዳንዬን ጠይቁትና በዚህ ክፍል ላይ ግቡና ግሩፑ ላይ መሰረታዊ ክርስትና ትምህርት ጌታን ተቀበላችሁ ያልተማራችሁ ደህንነት ያልተማራችሁ ፓስተር ታሬ ሊያስተምር ፈቃደኛ ነው። ወንድምነት ዳንዬ ያዘጋጀው በዚህ ግሩፕ ላይ ትምህርቱ ይሰጣል። ከፊታችን ቅዳሜ ጀምሮ ነው የሚጀምረው። ስለዚህ ትምህርት ያልተማራችሁ ሰዎች ግቡና ተማሩ። በጣም ብዙዎች አላችሁ። ግቡና ተማሩ። ወንድምነትን ዳንዬን ጠይቁት። እኔም እንደዚህ እየነገርኳችሁ ነው። ፓስተር ታሬን ቤት ከከፈተ ጠይቁት። ድንገት ነገ ተነገ ወዲያ ማለት ነው። ስለዚህ የፊታችን ቅዳሜ የሚጀምር አለ። አንዱ ማስታወቂያ እሱ ነው። ተባረኩ። ጸጋ ይብዛላችሁ። መሰረታዊ ክርስትና ትምህርት ያልተማራችሁ ማለት ነው። ለእግዚአብሔር ክብር ይሁን። የዘንድሮ ጥምቀት በዓል ላይ በጣም ጫጫታ በዝቷል አይደል ወገኖቻችን? በጣም ጫጫታ በዝቷል አይደል? እንዲሁም በጣም ጥያቄም ተፈጥሯል አይደል? ምን አላችሁ? በዚህ ጉዳይ ላይ አወርታችኋል? እህትየው ቤቱን ምሪው። አንድ ሁለት ስልኮች መልሼ እመጣለሁ። ትችያለሽ አይደል መሲ? አዎ ያለውኝ እርሜ በቃ ቤቱን ምሪው። በዚህ ጉዳይ ላይ ምን አላችሁ? ምን እያሉ ነው? ትውልዱ ስለሚሰማ እንጠይቃለን። የሃርሞኒካ ዳንሱ መቅረቱ ይበል የሚያሳይ ነው። እኛ ግን ዋና የሃርሞኒካ ዳንስ ማስቀረቱ አይደለም። ሰው ጥምቀተ ባህርም እንዳይሄድ አይደለም። እኛ እንደዚህ አይነት ተልእኮም የለንም። ግን ሰው ከቀረ ለምንድን የቀረው? ማህበረሰቡ የሆነ ነገር የተረዳው ነገር አለ ማለት ነው። ምን አሉ? ምን አላችሁ በዚህ ጉዳይ ላይ? እህትየው ቀጥይ። መጣሁኝ። ተባረኩ። ቤቱን ምሪው። እሺ
ሰላም የጌታ ጸጋ ሰላም ይብዛላችሁ። ሁላችሁንም ሰላም ብያለሁ። ከታች ያላችሁም ገስት ላይም ያላችሁም ሁላችሁም ሰላም ለእናንተ ይሁን። እሺ ሰላም ያላላችሁ ገስት ላይ ያላችሁ ሰላም በሉን። ከላይ ጀመራችሁ ይወርድ ያለሽ እሺ ኤፍሬም ሰላም ነው ከኔ አጠገብ ያለው ሰላም በሉንና ከዛ በኋላ በሐሳቡ ላይ እንሄዳለን። እግዚአብሔር ይመስገን። መሲ ሰላም ነሽ ወይ? ደናችሁ ሁላችሁን ሰላም ብያለሁ። እሰማለሁ ብዬ ተስፋ አደርጋለሁ። እሰማለሁ አይደል? ይሰማል። ኦኬ መሲ አንድ ነገር ልናገር ለእንደ እንትን እስቲ አሜሪካ የምትኖር ጀስ ፈልጌ ነው። መሲ የት ነው የምትኖሪው? ጀስ ፈልጌ ነው የሆነ አንዳንድ ነገሮች እንትን ለማድረግ ነው። እኔ እዛ አይደለሁም። ቤካ የት ነው የምትኖረው? አሜሪካ የምትኖሩ ወንድሞች ወይ እህቶች አንድ ሰው ቢያገኝ ወይ አንድ ሰው ቢያገኝ ከኔ ጋራ ፈልጋችሁ ነበርና ቤካ የት ነው የምትኖረው? እዛ አይደለም። እዛ አይደለም ያለሁት። ኦኬ ኢትዮጵያ ማን ነው? ኦኬ አሜሪካ ያላችሁ ሰዎች አላችሁ እዚህ ውስጥ ማያ የሉም እዚህ ገስት ላይ ያሉ የሉም። ኤፍሬም ኦኬ በቃ በውስጥ አውራ ይሄንን ሰላም በለንና በውስጥ አውራዋለሁ። ዳኒና አውርቻለሁ። ኦኬ በውስጥ አውራዋለሁ ፈልጌ ነውና ኤኒዌይ ሰላማችሁ ይብዛ፣ ጸጋ ይብዛላችሁ ወንድሞቼ፣ ቤት ላይ ያላችሁም ሁላችሁም የምትሰሙት በሙሉ 609 ሰው ነው የምሰማው። 607 ሰው ነው የምሰማው። ሰላም ብያችኋለሁ። ሁላችሁም ተባረኩ። ወንጌል ይቀጥላል። እንግዲህ ከመቀጠል ውጭ ሌላ አማራጭ የለንም። እንግዲህ የሐሰትና የሐሰት ትርክት ከሰው አእምሮ ውስጥ ከወንድሞቻችን፣ ከእናቶቻችን፣ ከአባቶቻችን ኦርቶዶክስ ውስጥ ተቀጠቀው እየወጣ እንግዲህ የሐሰት እና እስከዛሬ ብዙ እግዚአብሔር በረዳው በወንድም በኤርሚ ውስጥ በሌሎቹም በትዝታውም ውስጥ በዳኒም በብሩክም በቤካም በሁሉም ወንድሞች ውስጥ እግዚአብሔር ይሄንን ተረት ከንቱ ያደረገ ነው። ዋነኛው ደግሞ ኤርሚያስ እግዚአብሔር ለዚህ ጠርቶታል። ወንጌላዊ ኤርሚያስን እግዚአብሔር ጸጋ ያብዛለት። እንጸልይለታለን፣ ከጎኑ ነን በነገር ሁሉ። ተባረኩ። ሰዎች እንወዳቸዋለን። ኦርቶዶክስ ስለምንወዳቸው ነው። አላወቀም። ሰይጣን እኮ ከንቱ ነው፣ ዝም ብሎ ነው ከዚህም ከዛም እያስነሳ ወንድሜን ለማስቆም ይፈልጋል። ግን ወንጌል የወንጌል ባህሪ ነው፣ የወንጌል ባህሪ ነው። ግን በዚህም ተደራጁ በዛም ተደራጁ፣ አታስቆሙትም። ኤርሚያስን ወንጌልን አታስቆሙ። ጌታ ከሱ ጋር ነው። የጠራው ጌታ የታመነ ነው። ስለዚህ አታስቆሙትም። ዝም ብላችሁ ትለፋላችሁ እና ይህን እላለሁ። ወንጌል ይቀጥላል። ሰዎች ደግሞ ይድናሉ። ኦርቶዶክሶች ያመልጣሉ። ወገኖቻችን ይድናሉ ከዘላለም ሞት ከዘላለም ጋናም ያመልጣሉ። ይሄው አሁን እያየን ነው። እዚህ ጥምቀት ላይ አሁን ሰዎች ቀንሰዋል። አዲስ አበባ ዜና ላይም ተናግረዋል እና እንቀጥላለን። ዜና ማለት ቅድም እንደሰማሽው መሲ ቅድም እንደሰማነው ያው ቀንሰዋልና እኛ አላማችን ሰዎች እየተረዱ ወደ ጌታ እየመጡ ነውና እነ ነገር ገብቷቸዋልና ቀጥላለን። ቀጥሉ። ጌታ ይባርካችሁ። ተባረኩ። አሜን። ኤፍዬ ተባረክ፣ ጸጋ ይብዛልህ። ወንጌል ይቀጥላል። መፍረስ ያለበት ነገር ደግሞ በእግዚአብሔር ቃል እውቀት ይፈርሳል ማለት ነው። እሺ ዲዩር ምህረት አለሽ? ይሰማል ወይ? ወተሽ ግቢ። እምቢ ካልሽ ይሰማናል እኛ ጋር ይሰማል። ይሰማል። ዲር መሲህ ሙቱን ካልከፍ ለማስላል ሙቱ ሆኖ ነው የምታየኝ ነገ የታ ዶክተር እስቲ ሚውቲንግ ክፋችሁ እታች እኮ አይሰማቸው።
ለእኛ ብቻ ነው እየተሰማን ያለ። ቆይ አንዴ ሁላችንም ሚዩት እንዳንከፍት ዶክተር ካለሽ ወረጂና ተመልሰሽ ግቢ። ያ ወረጂና ተመልሰሽ ነው ያስገባሻለሁ። እሺ ፋሲካ እስከዛ ድረስ ቀጥልና ወደ ላይ እንሄዳለን። እሷ እስክትገባው እሺ ሁላችሁንም የጌታ ጸጋና ሰላም ይብዛላችሁ። ዮርዲ ሰላም ብያለው። ማያ፣ ቤኪ፣ ናና፣ ኢየሱስ፣ ኤፍሬም እና መሲ ከታች ያላችሁ ወንድሞች እህቶች፣ በመላው ዓለም ያላችሁ የአባቴ ብሩካን እህቶች ወንድሞች፣ እናንተ ከጨለማ ወደሚደነቀው ብርሃን የተጠራችሁ የተመረጣችሁ ቅዱስ የእግዚአብሔር ሕዝብ ሰላም እላችኋለሁ። በዚህ ዘመን ፍጻሜ ላይ ያለንበት ዘመን ወንጌል የምንሰራበት ጊዜ ነውና በጣም ኢንካሬጅ አደርጋችኋለሁ። መበርታት አለብን፣ መስራት አለብን። የእግዚአብሔርን አገልጋዮች ኢንካሬጅ ማድረግ እኛ አሁን ዝም ብሎ ምንድነው ተልባ ቢንጫጫ በአንድ ሙቀጫ ነው። እኛ ከማንም ከሚንጫጫው ጋር አንንጫጫም። ወንጌል ያሸንፋል። ወንጌል በዘመናት ይገፋል፣ ግን ድል እያደረገ ይኸው ዓለምን አጥለቅልቋል። ስለዚህ በእኛ ዘመን በዚህ በ21 ሴንቸሪ የወንጌል ኃይል ወደኋላ አይልም እና በምትሰሙት በሚዲያ ላይ በምታዩት በአንዳንድ ነገሮች ከእምነታችሁ እንዳትጎሉ እንጸልያለን፣ እናስተምራለን፣ እናገለግላለን። ጳውሎስ ምንድን ነው ያለው? በልባችሁ በእምነት ክርስቶስ እንዲኖር ብሎ ይጸልያል እና በእያንዳንዳችሁ ዛሬ ስጸልይ የነበረው ለቅዱሳን ይሄንን ነው። በክርስቲያን በእህቶቼ በወንድሞቼ በአገልጋዮች በመላው ዓለም በኢትዮጵያም በኤርትራም ያሉ ጠላትም በሰዎች ጀርባ ሆኖ እየሰራ ያደከመ ለማድከም የሚያደርግበት መንገድ በጣም ብዙ ስለሆነ እያሸነፍን ድል እየነሳ እንሄዳለን። በእግዚአብሔር ሰዎች መሰረታዊ የሚባሉ የእግዚአብሔርን ሐሳብ የሚረዱበት ነው። ስለ እግዚአብሔር ቃል፣ ስለ መዳን ራሱ ስለ እግዚአብሔር በጣም አንድ ክርስቲያን ሊኖረው የሚገባው መሰረታዊ ግንዛቤ የሚነሱባቸው ርዕሶች ናቸው። የሚሰጠው በፓስተር ታሬ ነው። 12 ሳምንት ነው። 12 ሳምንት ውስጥ የሚገቡ ሰዎች ግን በጣም ሲሪየስ ሆነው ፕሮግራሞቹን በቃ በስርዓት መከታተል የሚፈልጉ ሰዎች በቃ ሲሪየስሊ መማር የሚፈልጉ ሰዎችን ነው እየተቀበልን ያለ ነው እና ያንን ፕሮግራም ጀምሮ መጨረስ የሚችል ሰው ማለት ነው። ጥያቄዎች አሉ በመሃል የሚጠየቁ ቀድመን ዝግጅቱን የሚነሳው ትምህርትን ከመጀመሪያው ከትምህርቱ በፊት የሚነሱ ጥያቄዎች አሉ። ከትምህርቱም በኋላ እንደዚሁ የሚጠየቁ ጥያቄዎች አሉ። ምን ያህል ሰው ወዶት የሚማርበት የሚከታተልበት ከነገና መማሩንም ለራሱ ብቻ ሳይሆን ለሌላው ሰው በሚጠቅም መልኩ ሆኖ የተዘጋጀ አይነት ትምህርት ነው ያለው። ስለዚህ ይህንን ትምህርት ነው የአሁኑ ቅዳሜ ነው የሚጀምረው። በኦንላይን ነው የሚሆነው። ጥቂት ቦታዎች ይኖራሉ ብዬ አስባለሁ፣ በተወሰነ ማለት ነው። ያው ሰው በደንብ መከታተል ለሚችለውን ሰው ነው እየመረጥን እየከተትን ያለ ነውና ስለዚህ ሲሪየስ የሆነ ሰው መማር ፈልጋለሁ። አሁንም ሲሪየስ ሆኜ መማር ግን ሲሪየስነት በጣም ነው የምፈልገው። ፓስተር ያንን ነገር በደንብ አስጠቅቋልና በቃ መማር የሚፈልግ ማለት ነው ሪል ለጌታ ቃል ቦታ ያለው ሰው እንደዚህ አይነት ሰው ካለ በውስጥ መስመር ወይ ለኔ ወይ ለወንድምነት ስልካችሁን መማር ፈልጋለሁ ብላችሁ ድሮፕ ብታደርጉልን እዛ ግሩፕ ውስጥ እናደርጋችኋለን። ትምህርቱ ከተጀመረ በኋላ ሌላ ሰው አንጨምርም። ከዛ በኋላ ነው የሚሆነው እና ካለቀ በኋላ ስለዚህ መማር የምትፈልጉ ሰዎች አሁን እዚህ ላይ እኔ እፈልጋለሁ ማለት ሳይሆን በውስጥ መስመር ስልካችሁን አስቀምጡልን። በተለይ ውጭ ሀገር ያላችሁ የቸርች አክሰስ የሌላችሁ ምናምን ሰዎች ቅድሚያ እንሰጣለን። ስለዚህ በውስጥ መስመር ስልካችሁን አስቀምጡልን፣ እዛ ግሩፕ ውስጥ እናስቀምጣችኋለን ማለት ነው። ተባረኩ። ምናልባት የቀረ ነገር ካለው እንደምናይ ቅርታ ዳንኤል ሰላም ብያለሁ። ኤርሚ ሰላም ብያለሁ። ሌሎቻችሁም አሁን የገባችሁ ሁላችሁም ሰላም ብያለሁ። ጌታ ጸጋ ይብዛላችሁ። ይሄ አሁን መሰረታዊ ትምህርት ዳግም ለተወለዱት ብቻ ነው ወይስ ፈልገው መማር የሚችሉትንም ነው?
ዓላማው ምንድነው? ያው በአንድም በሌላም ምክንያት ጌታን አግኝተው ተቀብለው መሰረታዊ ክርስትናን ትምህርት ያልወሰዱ ሰዎች ወይ ደግሞ ተምረው ረጅም ጊዜ ቆይተው ግን ያንን ነገር ድጋሚ ማስታወስ የሚፈልጉ ምናምን ሰዎችን ሄልፕ ለማድረግ ነው ዓላማው እሱ ነውና፣ ስለዚህ እንደዚህ ሰዎች ካሉ መማር የሚፈልጉ ሰዎች ኦፕን ነው ማለት ነው። አይ በቃ አሪፍ ነው። አይ እሱን ክሊር አውት እንዲሆንላቸው ጥያቄ ውስጥ ስለፈጠረ ነው። ድምፅህን ስለሰማው ደስ ብሎኛል። ጌታ ኢየሱስ ይባርክ፣ ተባረክ። ወንድምነት ኤርሚ ሰላም ላንተ ይሁን። ወደ አንተ አስተላልፋለሁ። እሺ ተባረክ ወንድምነት። ዞር ብሎ ሊሆን ይችላል ግን በቃ በጣም ሲሪየስ የሆናችሁ ሰዎች ነው እሺ የምንፈልገው። በቃ ለመማር ጀስት ሲሪየስ የሆኑ ሰዎች በቃ ሲሪየስ የሆኑ ሰዎችን ነው። ኢንኬዝ ያው ካጣችሁት ፕሮግራሙ ስክሪን ሪከርድ ይደረጋል የዛን በሰዓቱ ማለት ነው። ቪዲዮውን እዛው ላይ ለማስቀመጥ እንሞክራለን። እሱን ነው የምናደርገው። ስለዚህ ግን ሲሪየስ ሆነ በቃ መማር የሚፈልግ ሰው ማለት ነው ለጌታ ቃል እችን ታይሙን 12 ሳምንቱን አትሊስት ሲሪየስሊ መስጠት የሚችል ሰው ነው የምናበረታታው ማለት ነውና ጸጋ ይብዛላችሁ። አይ ቲንክ ዛሬ መጨረሻ ቀን ነው ይመስለኛል። ከዛ በኋላ ፕሮግራሙ ከጀመረ በኋላ ፓስተር ሌላ ሰው መጨመር እንደማይፈልግ ነግሮናል። which is ጥሩ ነው፣ ምክንያቱም ትምህርቱ ተያያዥነት ያለው ሐሳብ ስለሆነ ይጠቅማልና አንዱን ሐሳብ ተከትላችሁ ሌላውን ሐሳብ ይዛችሁ ወጥ የሆነውን ነገር ለመረዳት እንድትችሉ ማለት ነውና በውስጥ መስመር ስልካችሁን አስቀምጡ። ያለው ሐሳብ ይሄ ነው። ተባረኩ፣ ጸጋ ይብዛላችሁ። እሺ ሼር ይደረግ ወገኖች፣ ሼሩን በኢትዮጵያ ቀን አካባቢ ነው የሚሆነው። ምክንያቱም በፓስተር ሰዓቱ ስለሚለያይ ለፓስተር በሚመች ሰዓት ነው የሚሆነው ማለት ሌሊት ባልሆነበት ምናምን መልኩ ማለት ነውና ታይሙን ያሳውቀናል እሱ ማለት ነው። ተባረኩ፣ ጸጋ ይብዛላችሁ። ምናልባት በዚህ አጋጣሚ ያልቻላችሁ ሰዎች ካላችሁ ኔክስት ላይ ቀጣይ ዙር ይኖራል። እዛ ላይም ጆይን ማለት ትችላላችሁ። ምናልባት ኢትዮጵያ ውስጥም ያላችሁ አንዳንዴ ለምሳሌ አሁን አንድ ኬዝ እንትን ያለው ልጅ ስለወለደች ከቤት መውጣት ማትችል እናት አለች። በቃ አሁን ላይ ግን መማር ትፈልጋለች፣ የጌታን ቃል ማወቅ ትፈልጋለች። እንደዚሁ ጆይን ያደረገ ሰው አለ። እንደዚህ ስፔሻል ኬዞች ካልሆኑ በስተቀር ኢትዮጵያ ውስጥ ያሉ ሰዎች ወይ ደግሞ ሌላም ሀገር ሆነው ቸርችን ማግኘት የሚችሉ ሰዎች ካሉ ቸርችን እናበረታታለን። ግን መማር የማትችሉባቸው ኤንቫይሮንመንት ውስጥ ያላችሁ ሰዎች ደግሞ ካላችሁ ስቲል ለእናንተ የተከፈተ ነው ማለት ነው ፕሮግራሙ። ተባረኩ፣ ጸጋ ይብዛላችሁ። ዋትስአፕ ነው የሚሆነው፣ ዙም ሳይሆን ዋትስአፕ ነው የሚሆነው። በዋትስአፕ ነው የሚሆነው፣ በዋትስአፕ ነው የሚሆነው። ግን ምናልባት ዙም የተሻለ ነው ከተባለ እሱን ለፓስተር ነው እንትን የምንለው። እሺ ተባረኩ። እሺ ቢኒ ችግር የለም በቃ እያየሁኝ ነው ሜሴጃችሁን። ስልካችሁን እናንተ አስቀምጡልኝ፣ እኔ ፕሮግራሙን እንትን ስንል አሁን ስንጨርስ አስገባችኋለሁ። ተባረኩ። እሺ 18.9 ኬ አካባቢ ደርሷል። አንዴ ከፍ እናድርገው ከዚህ በላይ በኋላ ላይ ድጋሚ ስለማንመለስበት ሼሩን በደንብ ከፍ ይደረግ። ተባረኩ። እሺ ቼክ አደርጋለሁ። ሉቃስ ቼክ አድርገዋል። ለእኔም የጻፉልኝ አሉ። ዳንኤል ሼር አድርግልሃለሁ ስልካቸውን። እሺ መሲ ሼር አድርጊልኝ፣ ችግር የለም ስንጨርስ እናስገባዋለን። እሺ ሉቃስ አይቼዋለሁ፣ ሜሴጅ መጥቷል። እሺ ተባረኩ። ሌሎቻችሁም ካላችሁ ዛሬ ጆይን ማለት ትችላላችሁ። ዋትስአፕ ላይ መማር የምትፈልጉ ማወቅ የምትፈልጉ። እሺ ሉቃስ አይቼዋለሁ ሜሴጅ። ተባረኩ፣ ጸጋ ይብዛላችሁ።
እሺ ወንድምነት ተመለስክ? እሺ ምንድነው እንግዲህ ጌታ ከረዳ ወደፊትም ከመሰረታዊ ትምህርት ባሻገር ሌሎች ትምህርቶችን ከወንድምነት ጋር አውርተን የምናመቻችበት ሁኔታዎችን እናመቻቻለን። በተለይ ዝም ብለው ትምህርት መማር ትፈልጋላችሁ ክርስቲያን ነን ምናምን የሚሉ ሰዎች ፖስት ሲያደርጉ በጣም የኛ ልጆች ከመማር ካላቸው ፍላጎት የተነሳ የምን ቸርች አባል እንደሆኑ እንኳን ሳያውቁ መማር እንፈልጋለን እያሉ ሲጽፉ እናያለን። እና እሱ በጣም ከባድ ነው። ኦኬ አንድ ሰው የትኛውን የትምህርት ሁኔታ እንደሚከተል የትኛው ክርስቲያን ሴክት ውስጥ እንዳለ ሳታውቁ ክርስቲያን ነኝ ያለን ሰው ሁሉ ለመማር ራሳችሁን ዝግጁ ማለት ተገቢ ነው ብዬ አላምንም። ኦኬ የትኛውን ትምህርት ነው የሚከተለው ያ ሰው? የትኛውን ትምህርት ነው የሚማረው? የሚያስተምረውስ የትኛውን ነው የሚለው ነገር በጣም ወሳኝ ነው። እና በተለይ ሶሻል ሚዲያ ላይ እናስተምራለን ብለው ፖስት የሚያደርጉ ሰዎች አሉ። የሚገርመው ነገር በመዝሙራችን ነው ራሱ የሚሰሩት። በመዝሙራችን ነው ራሱ የሚሰሩት። መዝሙራችንን ባክግራውንድ ይከታሉ ምናምንና ሊተራሊ በቃ የወንጌል አማኞች ነው የሚመስሉት። በዚህ ደግሞ ኢንቴንሽናሊ ነው እንደዚህ የሚያደርጉት። ምክንያቱም የወንጌል አማኝ ካልመሰሉ እናንተ ጆይን እንደማታደርጉ ያውቃሉ። ስለዚህ ራሳቸውን አስመስለው ነው የሚመጡት። የወንጌል አማኝ ለማስመሰል ነው ራሳቸውን የሚያቀርቡት። ብዙ ሰዎች ይጎዳሉ። እና እንደዚህ አይነት ጉዳት ውስጥ እንዳትወድቁ ጥንቃቄ ያስፈልጋል በደንብ ማለት ነው። እና በቃ መማር ከፈለጋችሁ ያው የሚመቻቹ ፕሮግራሞች ሲኖሩ እንደዚህ መማር ትችላላችሁ። ካልሆነ ግን ጤነኛ የሆኑ አብያተ ክርስቲያናት ሄዳችሁ ጆይን በማድረግ እዛ እንድትማሩ ነው የምናበረታተው። ሲሪየስ ነው። በቃ የተማራችሁት ነው የምትሆኑት። አፍተር ኦል አይደል? ሰው የተማረውን ነው የሚሆነው እና የተሞላችሁትን ነው የምትሆኑት። ስለዚህ የምንሞላው ነገር ጤነኛ ካልሆነ ህይወታችን ጤነኛ አይሆንም ማለት ነው። መንፈሳዊ ህይወታችን የተበላሸ ነው የሚሆነው ማለት ነው። ደግሞ ከልምምድ በላይ በጣም ከባዱ ነገር ባይዘዌ ትምህርት ነው። ትምህርት ከባድ ነው፣ በጣም ከባድ ነው። የስህተት ትምህርት በጣም ሲሪየስሊ የሚታየው ለዛ ነው። እዛው በስህተት ተምሮ ያንን ሰው ለማቅናት በጣም ዋጋ ያስከፍላል። እና እንደዛ እንዳይሆን ስለዚህ የምትማሩበትን ቦታዎች ላይ በጣም መለየት አለባችሁ። በጣም የተወደደ የምንወደው ፓስተራችን ነው ፓስተር ታሪ። ከሱ ጋር ነው ይሄኛውን ፕሮግራም የምትጀምሩት። ስለዚህ ምናልባት ሌሎች አድቫንስ የሆኑ ትምህርቶች ምናምን እናስብ ከሆነ እናወራለን። ከወንድምነት ጋር መንገድ ያጠር ብዬ አላስብም። እሱን እናመቻችላችኋለን ማለት ነው። እንደዚህ አይነት ሰዎች ደግሞ ከፈለጋችሁ ማለት ነው። እና ጌታ ኢየሱስ ይባርካችሁ። ይሄው ነው። እሺ የተነሳ ርዕስ ነበር ማለት ወንድምነት መጣ። ወንድምነት ወንድምነት መጣ። መክፈት ትችላለህ እንደ አንተ ቤት? እሺ ያው መክፈት ትችላለህ። እኔ ልጆቼ አንድ ቦታ ነው ያሉት። እነሱን ላመጣ ስለሚሄድ ግን አንተ ጋር ሆናለሁ በደንብ ጊዜ ስላለ